ጤና ይስጥልኝ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን የዕለተ ሰንበት የቀጥታ ስርጭት ዜና ወጃችንን በአማርኛ ቋንቋ ወደ እናንተ እናደርሳለን። ከዜናዎቹ ጋር ሲሳይ ዘሪሁን ነኝ። በቅድሚያም ክልላዊ ጉዳዮቻችን አስቀድማለሁ። በሙያ ስነ ምግባር እንዲሁም በሙያ ስልጠና የተቃኘ ባለሙያና የዜጎችን የሥራ ዕድል ፈጠራ ለማረጋገጥ በትኩረት እየሰራ እንደሚገኝ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኦመር ገለጹ። የሐረር ፖሊቴክኒክ ኮሌጅ የኢንዱስትሪ አማካሪ ቦርድ በትላንትናው ዕለት ምስረታውን አድርጓል። ለተቋሙ የህዝብ ግንኙነት ዘገባ ገዛኸኝ አራጌ። የሐረር ፖሊቴክኒክ ኮሌጅ የኢንዱስትሪ አማካሪ ቦርድ በትላንትናው ዕለት ተመስርቷል። የቦርዱ መቋቋሚያ መርሃ ግብር ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኦመር እንደገለጹት በፌዴራል የስራና ክህሎት ሚኒስቴርና በዓለም ባንክ ትብብር በተገኘ የገንዘብ ድጋፍ ትምህርት ክህሎት ለስራ ዕድል ፈጠራ የሚባል ፕሮጀክት በሐረር ፖሊቴክኒክ ኮሌጅ በኩል ተግባራዊ እንደሚደረግ ገልጸዋል። ይህ በክልላችን ድህነትና ስራ አጥነትን ለመዋጋት ብሎም ወደ ብልጽግና ለማሻገር የጀመርናቸውን ዘርፈ ብዙ የልማት ስራዎች ዋና ግብዓት የሆነውን የሰው ኃይል አቅርቦት የሙያ ስልጠና በገበያውና በኢንዱስትሪው ፍላጎት እንዲመራ ለማድረግ የሚኖረውን አስተዋጽኦ የላቀ ነው ሲሉ ተናግረዋል። በተለይም በኢንዱስትሪውና ሌሎች ባለድርሻ አካላት ያለባቸውን የማይተካ ሚና ለመወጣት የሚያስችል የጋራ መድረክ ለመፍጠርና በትብብር ለመስራት የመሰረት ድንጋይ ለማኖር ያለመም ስለመሆኑ አስታውቀዋል። በሐረር ፖሊቴክኒክ ኮሌጅ በርካታ የህዝብ ክፍሎችን ተጠቃሚ የሚያደርጉ ፕሮጀክቶች በታቀደው መሰረት እንዲፈጸም ለማድረግ የኢንዱስትሪ አማካሪ ቦርድ ማቋቋም አስፈላጊ መሆኑን አቶ አብዱል ሐኪም ገልጸዋል። የተቋቋመው የአማካሪ ቦርድ የኮሌጁ የሙያ ስልጠና በገበያና በኢንዱስትሪው ፍላጎት የተቃኘና አካታች እንዲሆን ለማድረግ ብሎም የስራ ዕድልን በመፍጠር የዜጎችን ተጠቃሚነት ለማረጋገጥ በተግባር የተቃኘ ምክረ ሀሳብ ለማቅረብ እንደሚረዳም አስታውቀዋል። በስልጠናው ሂደት ደግሞ ቀጣይ ተሳታፊ በመሆን በፕሮጀክቱ ጉዳይ ውሳኔ ለመስጠትና አቅጣጫ በማካተት ኢንዱስትሪውና ሌሎች ባለድርሻ አካላት ያላቸውን የማይተካ ኃላፊነት እንዲወጡ የሚያስችል ነው ብለዋል። ቦርዱ የኮሌጁ ከፍተኛ አስተዳዳራዊና ቴክኒካዊ መዋቅር ሆኖ የሚያገለግል ይሆናልም ብለዋል። ሀገራችን ያላት በቂ የተፈጥሮና ሰብአዊ ሀብትን በማቀናጀት ለታለመው የብልጽግና ጉዞ ስኬት በተለይም ወጣቱ ጉልህ ሚና ቢኖረውም ሁሉም የህብረተሰብ ክፍል ተሳታፊና ተጠቃሚ የሚያደርግ የኢኮኖሚ መስተጋብር ለመፍጠር የስራ ዕድል በማመቻቸት ክህሎትና የአእምሮ ውቅር ማዳበር እንደሚገባ ተናግረዋል። በመሆኑም በክልላችን የሚኖሩ በርካታ ዜጎችን ተጠቃሚ የሚያደርገው ፕሮጀክት ውጤታማ እንዲሆን ለማድረግ ትርጉም ባለው ሁኔታ የዜጎችን ግዴታዎችን እንዲወጡ ማሳሰባቸውን ከክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የተገኘው መረጃ ያመላክታል። የሐረር ፖሊቴክኒክ ኮሌጅ ዲን አቶ አሰፋ ቶልቻ በበኩላቸው ፕሮጀክቱ በታቀደው መርሃ ግብር ተግባራዊ ተደርጎ ውጤታማ ሆኖ ለማየት ከሁሉም ባለድርሻ አካላት ጋር በትብብር ለመስራትና አስፈላጊውን ድጋፍ ለማድረግ ያላቸውን ቁርጠኝነት ገልጸዋል። ከዚህም በተጨማሪ ቦርዱን በማቋቋምና በቀጣይም የሚሰጠውን ኃላፊነት እንዲወጡ መልእክት አስተላልፈዋል። በመጨረሻም አማካሪ ቦርዱን ለማቋቋምና የመግባቢያ ሰነድ ለመፈራረም የተዘጋጀው ሰነድ ላይ ተፈራርመዋል። በሐረሪ ክልል በከተማ ግብርና እየተሰሩ የሚገኙ እንቅስቃሴዎችና ስራዎች ተጠናክረው ሊቀጥሉ ይገባል ሲል የህዝብ ተወካዮች ምክር ቤት አሳሰበ። በኢፌዴሪ ህዝብ ተወካዮች ምክር ቤት ግብርና ጉዳዮች ቋሚ ኮሚቴ በሐረሪ ክልል በከተማ ግብርና እየተሰሩ ያሉ ስራዎች ተጠናክረው ሊቀጥሉ እንደሚገባ አመላክቷል። ቋሚ ኮሚቴው የተቋሙን የ9 ወራት እቅድ አፈጻጸም ካዳመጠ በኋላም ተቋሙ በእቅዱ መሰረት ስራዎችን ስለማከናወኑና የተሰሩ ስራዎችን ተዘዋውሮም ተመልክቷል። በመልከታውም ወቅት የቡድኑ አስተባባሪ አቶ አለሙ ዳምጠው በክልሉ የግብርናውን ዘርፍ ምርታማነትና ምርትን ለማሳደግ አበረታች ስራዎች እየተከናወኑ እንደሆነ አንስተው ቋሚ ኮሚቴው በዛሬው ውሎም የከተማ ግብርና ስራ ተስፋ ሰጪና ተጠናክሮ መቀጠል ያለበት እንደሆነ ነው የገለጹት። የክልሉ ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ ክልሉ ያለውን አነስተኛ መሬት በአግባቡ ተጠቅሞ ምርትና ምርታማነትን ለማሳደግ እንዲሁም አምራች አነስተኛ መሬት በአግባቡ ተጠቅሞ አምራች አርሶ አደሩን ተጠቃሚ ለማድረግ በርካታ ስራዎች መሰራቱን ነው ያነሱት። ቋሚ ኮሚቴው በሐረሪ ክልል ግብርና ልማት ቢሮም ተገኝቶ የመስክ ምልከታ እያደረገ መሆኑን የምክር ቤቱ ድረገጽ አመላክቷል።
ማህበራዊ ሚዲያን በመጠቀም በህዝብ አመለካከት ላይ ተጽዕኖ ለማሳደር የተቀናጀና የተናበበ ኮሚኒኬሽን ንቅናቄ መፈጸም እንደሚገባ ተገለጸ። የድህረ እውነት ዘመንን በእውቀትና በእውነት በሚል መሪ ሐሳብ ለሐረሪ ክልል አመራሮች ለሚዲያ ኮሚኒኬሽን ባለሙያዎች ስልጠና ተሰጥቷል። በሐረሪ ክልል በተካሄደው ስልጠና መርሃ ግብርም ለሚዲያ ኮሚኒኬሽንና የህዝብ ግንኙነት አመራሮችና ባለሙያዎች የሚዲያ ሽፋንን የመከታተልና ተጽዕኖ የመፍጠር ክህሎትን በማሳደግ መረጃዎችን እውነተኛ ለማድረግ ያለውን አቅም ለማጠናከር ያለመ ስለመሆኑም ከክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የተገኘው መረጃ ያመለክታል። ባለሙያዎችም በኮሚኒኬሽን ንቅናቄ ውስጥ ተጽዕኖ ፈጣሪ ሆነው እንዲሰሩ እንዲሁም በሚዲያ ክትትል፣ ትንተናና የሚዲያ ዳሰሳ የተዛባ ይዘቶችን የመለየት ስራ እንዲሁም የማጣራት አቅምን ለማጎልበት የሚያግዝ ስልጠና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዶት ስትሪም የመልቲሚዲያ ዳይሬክተር አቶ ፍሬዘር ግርማም ሰጥተዋል። በማህበራዊ ሚዲያን ለሀገራዊ አንድነት መጠናከርም በተገቢው መልኩ መጠቀም እንደሚገባም በስልጠናው ወቅት ተመላክቷል። በሐረሪ ክልል እየተከናወኑ የሚገኙ የልማት ስራዎች እንዲፋጠኑ የበኩላችንን ሚና እንወጣለን ሲሉ የንግዱ ማህበረሰብ አባላት ተናገሩ። በክልሉ የሚገኙ የንግዱ ማህበረሰብ በከተማው እየተከናወኑ የሚገኙ የኮሪደርና ሌሎች የልማት ስራዎችን ተዘዋውረው ተመላክተዋል። ፍቃዱ በላይ ይህን መረጃ በዝርዝር ያደርሰናል። በሐረሪ ክልል የሚገኙ የንግዱ ማህበረሰብ በከተማው እየተከናወኑ የሚገኙ የኮሪደርና ሌሎች የልማት ስራዎችን ተዘዋውረው ጎብኝተዋል። በጉብኝቱ ወቅት ያነጋገርናቸው የንግዱ ማህበረሰብ እንዳሉት በከተማው እየተከናወኑ የሚገኙ የልማት ስራዎች ሐረር ከተማ ታሪካዊነቷንና ቀደምትነቷን በሚመጥን መልኩ እየተከናወነ እንደሚገኝ ገልጸዋል። ቀድሞ ከተማዋን የምናውቃት በዚህ ልክ አልነበረም ያሉት አባላቱ በአሁኑ ወቅት ግን ከተማዋ በሚያስገርም ፍጥነት ተለውጣ አግኝተናታል ሲሉ በመገረም ተናግረዋል። እኔ መጀመሪያ ከቤቴ ስነሳ ይሄን ነገር አያለው ብዬ አይደለም፣ ምን ሊያሳዩን ነው? ያው መንገዱን እንደሆነ እናውቃለን በሚል ነው የመጣሁት። ያየሁት ነገር ግን በጣም ተገርሜበታለሁ፣ ተደንቄበታለሁ። እውነቴን ነው የምልክ፣ የእውነት ይሄ ለምንም ለማለት ሳይሆን በጣም ተደንቄበታለሁ። በእውነት በውጭ እንደምናየው አይደለም። ያው በአካባቢው እንዞራለን፣ ግን እንደዚህ ጠለቅ ብለን ደግሞ ስናየው በጣም ብዙ ስራዎች ናቸው የተሰሩት። በጣም ደስ ይላል። ከጠበቅነው በላይ ነው ያገኘሁት። ጥሩ ነው። ያልጠበቅኩት ነገር ነው። በእርግጥ ያየሁት ሐረር ከተማ ውስጥ ከ1979 ጀምሬ ሐረር ውስጥ ነበርኩና ቁጭትም ነበር። ሌሎች ክልሎች ሲያይ አንዳንድ ቦታ ላይ በዜናም በቴሌቪዥን ስናይ ቁጭቴ ነበረ። ቁጭቴ ዛሬ ወጥቷል። ያ የነበረ ውስጥ የነበረ ቁጭት ዛሬ እንደወጣ ነው የምቆጥረው። በጣም ነው ደስ ያለኝ። ስንመኝ የነበረውም ነገር በመሆኑ በጣም ደስ ብሎኛል። ያየሁት ነገር እኔ ሐረር ወደ 45 አካባቢ ኖራለሁ። እንደዚህ አይነት ዛሬ የተወለድኩበት ቀን መሰለኝ እና እንደዚህ አይነት ተውቦ እንደዚህ አይነት ተለውጦ ከተማን በማይበት ሰዓት ላይ ቀጥታ ለወደፊቱ ደግሞ ምንድነው የሚባለው ነገር እጅግ በጣም 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 ነው ደስታ የተሰማኝ። በተመለከተው ነገር ደስተኛ ነን በማለት የገለጹ ሲሆን በከተማው የተጀመሩ ልማቶች በቀጣይ ውጤታማ እንዲሆኑ ለማስቻል ሀገራዊ ኃላፊነታችንን ለመውጣት ከመቼውም ጊዜ በላይ ዝግጁ ነን ሲሉም ያላቸውን እምነት ገልጸዋል። እንግዲህ ያው እንደኔ ያውና ነጋዴው ማህበረሰብ ያው በአካባቢያችን ያለውንም የልማቱን መጠበቅ ወደፊትም ከመንግስት ጎን ቆመን አስፈላጊውን ትብብር እናደርጋለን ብዬ አስባለሁ። እግዚአብሔር ሰላም ከሆነ ቅድሚያ የሀገር ሰላም መሆን ነው። ሰላም እንዲመጣ ደግሞ እኔም ከህግ አጠገብ መቆም አለብኝ፣ ማገዝ አለብኝ ህጉን ማለት ነው። በሁለተኛ ደረጃ ደግሞ መሆን ያለበትን ነገር አብሬ ከወረዳዬ ጋራ ከቀበሌ ጋራ አስፈላጊውን ተሳትፎ አድርጌ የሚያስፈልገውን ነገር ድጋፍ ሰጥቼ ይሄ ነገር እንዲያልቅ ይሄ ልማት እንዲያልቅ ነው የምፈልገው። እኛ ከንግዱ ማህበረሰብ አኳያ የምናደርገው ነገር አስፈላጊ የሆነው እንደዚህ አይነት በተለያየ ነገር በተለያየ ፕሮፓጋንዳዎች አሉ። ይበላል መንግስት እንደዚህ ያደርጋል ከቤተር ማን የሚለው የማይሆን ቃላቶች የሚናገሩ ሰዎች ይኖራሉ አለ ያቤት። ነገር ግን እንደዚህ መሬቱን የያዘ ነገር በመገኝበት ሰዓት ላይ እኩል ከመንግስት ጋር ተካፍዬ ቢበላ ቅር አይለኝም ከጓደኞቼ ጭምር እና ለወደፊትም ለማልማት የበለጠው ለማድረግ ዝግጁ ነን። ከነ የሚጠበቀው እንግዲህ ከዚህ በፊትም ሲያደርግ የነበረውን እንደ አቅሜ
ያህል እያደረኩት ከዚህ የበለጠ ልማት እንዲቀጥል ማድረግ ይጠበቅብኛል። በዕለቱም በልማቱ ዙሪያ ከባለሙያዎቹ በቂ ገለጻና ማብራሪያ የተደረገላቸው ሲሆን በጉብኝቱ ወቅትም የክልሉ አመራሮች፣ የንግዱ ማህበረሰብና ሌሎች ባለድርሻ አካላትም ተገኝተዋል። እንቀጥላለን ተመልካቾች። የመምህራንን ፍላጎትና ጥቅም ለማስጠበቅ በትኩረት እየሰራን እንገኛለን ሲል የምስራቅ ሐረርጌ መምህራን ማህበር አስታወቀ። የምስራቅ ሐረርጌ ዞን መምህራን ማህበር የ31ኛውን የምክር ቤት ጉባኤውን አካሂዷል። ለሙየዲን ሙክታር ዘገባ ገዛኸኝ አራጌ። የምስራቅ ሐረርጌ ዞን መምህራን ማህበር 31ኛ የምክር ቤት ጉባኤ አካሂደዋል። ማህበሩ ባካሄደው ጉባኤ ላይ የተሳተፉት የኦሮሚያ ክልል መምህራን ማህበር ፕሬዝዳንት አቶ ዋቆዮ ቶሌራ ማህበሩ 235,000 አባላት ያሉት መሆኑን ጠቁመው የመምህራኑ ፍላጎትና ጥቅም ለማስከበር እየተሰራ መሆኑን ተናግረዋል። መምህራኑ የሚመጥናቸውን የደረጃ እድገት እንዲያገኙ ውጤታማ ተግባራት እየተከናወኑ እንደሚገኝና የትምህርት ጥራትን ማስጠበቅ ላይ ትኩረት ተሰጥቶት የሚሰራ መሆኑን ገልጸዋል። ማህበሩ ከተመሰረተ ጀምሮ ስኬታማ ስራዎችን እየሰራ መሆኑን ጠቁመው አሁንም ተጠናክሮ ይቀጥል ዘንድ አባላቱ በትኩረት ሊሰሩ ይገባል ብለዋል። የኦሮሚያ መምህራን ማህበር ከመማር ማስተማር ባሻገር በትምህርት ቤቶች ላይ የሚታዩ ችግሮችን ለመፍታት እየሰራ መሆኑን ተናግረዋል። የምስራቅ ሐረርጌ ዞን መምህራን ማህበር ኃላፊ አቶ አብይ አበበ የማህበሩ ዋና ዓላማ የትምህርት ጥራትን በማስጠበቅና የመምህራኑን መብት ማስጠበቅ መሆኑን ገልጸው በተለያዩ ወረዳዎች መምህራንን የመኖሪያ ቤት እንዲያገኙ አመራሩ ኃላፊነታቸውን ሊወጡ እንደሚገባ ገልጸዋል። የትምህርት ጥራትን ማስጠበቅና ትምህርት ዘርፉ እየታዩ ያሉ ችግሮችን ለመቅረፍ ማህበሩ በትኩረት ይሰራል ሲሉም ተናግረዋል። የመምህራን ማህበር አባላቱ በበኩላቸው የማህበሩ ዓላማና እቅድ ለማሳካት የበኩላቸውን ኃላፊነት የሚወጡ መሆኑን ገልጸዋል። ወደ ሀገር አቀፍ ወሬዎቻችን አልፈናል። የተወደዳችሁ ተመልካቾቻችን ኢትዮጵያ በአረንጓዴ ልማት ለሌሎች አፍሪካ ሀገራት አርአያ የሚሆን ተግባር እያከናወነች እንደምትገኝ የአፍሪካ ህብረት ዘላቂ ከባቢ አየርና የብሉ ኢኮኖሚ ዳይሬክተር ሐርሰን ኒያምቤ ገለጸው። በሌላ የሀገር አቀፍ ወሬያችን ደግሞ ብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ወጣቱ በሀገርና ዘላቂ ሰላም ላይ ግንባታ ላይ የበኩል ሚና እንዲወጣ ያስቻለ መሆኑን የሰላም ሚኒስትር አስታውቋል። እነዚህና መሰል ሀገር አቀፍ ወሬዎችን እሌኒ ሽመልስ። ኢትዮጵያ ምርቷን የሚገዙ ሀገራት ለማር ምርት ጥራት ማረጋገጫ ላቦራቶሪያ እውቅና እንዲሰጧት መጠየቋን የግብርና ሚኒስቴር አስታውቋል። የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ እንደገለጹት ኢትዮጵያ በማርና ሰም ምርት ከአፍሪካ ቀዳሚ ሀገር ብትሆንም ከዘርፉ ማግኘት የሚገባትን የውጭ ምንዛሬ እያገኘች አይደለም። በኢትዮጵያ የማር ምርት ጥራት ማረጋገጫ ላቦራቶሪ አለመኖሩ ከማር ምርት የሚገባትን ያህል የውጭ ምንዛሬ እንዳታገኝ ካደረጓት ምክንያቶች አንዱ መሆኑን አስታውቀዋል። ኢትዮጵያ ወደ ውጭ የምትልከውን ማር ጥራቱን ለማረጋገጥ ጀርመን ሀገር ናሙና ተልኮ ጥራቱ ከተረጋገጠ በኋላ ወደ አውሮፓ ገበያ ይቀርብ እንደነበርም አስታውሰዋል። አሁን ላይ የማር ምርትን ከአመራረት ጀምሮ ጥራቱን የማስጠበቅ ስራ በሀገር ውስጥ አቅም እየተሰራ መሆኑን ገልጸው ኢትዮጵያ ውስጥ የማር ምርት ጥራት የሚረጋገጥበት ላቦራቶሪ መቋቋሙንም ተናግረዋል። በታላቁ የኢትዮጵያ ህዳሴ ግድብ በአሳ ማስገር ዘርፍ የተደራጁ ሁሉም ማህበራት ወደ ስራ እንዲገቡ ርብርብ እየተደረገ መሆኑን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ አስታውቋል። በግድቡ አሳ ለማስገር በ74 ማህበራት ከተደራጁ 704 ወንዶችና 145 ሴቶች መካከል በስራ ላይ ያሉት በ30 ማህበራት የታቀፉ 400 ወንዶችና 170 ሴቶች መሆናቸውን የቢሮ ኃላፊ ባበከር ከሊፋ ተናግረዋል። የተወሰኑት ወደ ስራ ያልገቡት ከዘመናዊ የአሳ ማስገሪያ ግብአት እጥረት ጋር በተያያዘ መሆኑን ጠቁመው ለአብነትም ጀልባ፣ መረብ፣ የአሳ ማጓጓዣ፣ ፍሪጅ መኪና፣ የማቆያ ፍሪጅና የፋይናንስ አቅርቦትን ጠቅሰዋል። ግድቡ በአመት እስከ 15000 ቶን አሳ የማምረት አቅም እንዳለው በጥናት መረጋገጡን አቶ ባበክር ገልጸዋል። ሁሉም ማህበራት ወደ ስራ ባለመግባታቸው ምክንያት ባለፉት 10 ወራት ማምረት የሚጠበቀውን ያህል ማምረት እንዳልተቻለም ጠቅሰዋል።
ኢትዮጵያ በአረንጓዴ ልማት ለሌሎች የአፍሪካ ሀገራት አሪያ የሚሆን ተግባር እያከናወነች እንደምትገኝ የአፍሪካ ህብረት የዘላቂ ከባቢ አየርና ብሉ ኢኮኖሚ ዳይሬክተር ሀርሰን ኒያምቢ ገለጹ። ዳይሬክተሩ ኢትዮጵያ በአረንጓዴ አሻራ አማካኝነት ደረቅ ቦታዎችን አረንጓዴ በማልበስ የአየር ንብረት ለውጥ ተጽዕኖን በመከላከልና ዘላቂ ተግባራትን በማከናወን ላይ መሆኗን ገልጸዋል። አረንጓዴ አሻራ የአፍሪካ ህብረት የተገበረ ለሚገኘው የታላቁ አረንጓዴ ግንብ ኢኒሺዬቲቭ ውጤታማነት ከፍተኛ አስተዋጽኦ እንደሚያበረክትም አመልክተዋል። የአረንጓዴ አሻራ የተስፋ ጮራ ነው ያሉት ዳይሬክተሩ ሌሎች የአፍሪካ ሀገራት ከኢኒሺዬቲቭ ትምህርት ሊወስዱ እንደሚገባም አመልክተዋል። ኢትዮጵያ በአረንጓዴ ኢኒሺዬቲቭ ስራዎቿ ሌሎች የአፍሪካ ሀገራት ልምዷን እንድታካፍልና የእውቀት ሽግግር እንድታደርግ ጥሪ አቅርበዋል። እንደ አረንጓዴ አሻራ ያሉ መሰል ኢኒሺዬቲቮች በአየር ንብረት ለውጥ ፈተና ውስጥ የማይበገር አቅም ለመገንባትና ዘላቂ ልማት ለማረጋገጥ ወሳኝ ናቸው ብለዋል ዳይሬክተሩ። ብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ወጣቱ በሀገርና ዘላቂ ሰላም ግንባታ ላይ የበኩሉን ሚና እንዲወጣ ያስቻለ መሆኑን የሰላም ሚኒስቴር ገልጿል። 13ኛው ዙር የብሔራዊ በጎ ፍቃድ አገልግሎት ስልጠና ከቀጣይ ሳምንት ጀምሮ በተለያዩ ዩኒቨርሲቲዎች መሰጠት እንደሚጀምርም ተገልጿል። በሚኒስቴሩ የብሔራዊ በጎ ፍቃድ አገልግሎት መሪ ስራ አስፈጻሚ ገመቺሳ ኢቲቻ እንዳሉት መርሃ ግብሩ ከተጀመረ ጊዜ አንስቶ ከ80 ሺህ በላይ በጎ ፍቃደኛ ወጣቶችን በማሰልጠን በሁሉም ክልሎች ማሰማራት ተችሏል። በዚህም ከመላው ሀገሪቱ የተውጣጡ ዩኒቨርሲቲ ምሩቃን ወጣቶች ለአንድ ወር የተለያዩ ስልጠናዎችን ተከታትለው ለ6 ወራት ካደጉበት አካባቢ ወደ ሌላ አካባቢ በማሰማራት የበጎ ፍቃድ አገልግሎት እንዲሰጡ እየተደረገ መሆኑን ተናግረዋል። ከቀጣይ ሳምንት ጀምሮም በ13ኛው ዙር 5000 ወጣቶችን በተለያዩ ዩኒቨርሲቲዎች ማሰልጠን እንደሚጀመር ገልጸው ወጣቶቹም ወደ ስልጠና ማዕከላቱ እየገቡ መሆኑን ነው የጠቀሱት። መርሃ ግብሩ በጎ ፍቃደኛ ወጣቶች የተለያዩ ቋንቋዎችን፣ ባህልና አኗኗር ዘይቤን እንዲገነዘቡ ከፍተኛ እገዛ ያደረገ መሆኑንም ጨምረው ገልጸዋል። የውጭ ዜና። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአፍሪካ ሕዝብ ስኬት፣ ሰላም፣ ጤናንና ብልጽግናን እመኛለሁ ሲሉ መልእክታቸውን አስተላለፉ። ፕሬዝዳንቱ ይህንን ያሉት የአፍሪካ ህብረት የተመሰረተበትን 62ኛ ዓመት በዓል አስመልክቶ ባስተላለፉት መልእክታቸው ነው። ፍቃዱ በላይ በአፍሪካ ህብረትና ቀጠናዊ ተቋማት ማዕቀፍ ስር የሚደረጉ የባለብዙ ወገን ትብብሮች ለሰላምና መረጋጋት ከፍተኛ አስተዋጽኦ አድርገዋል ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ገለጹ። የዘንድሮ የአፍሪካ ቀን ከሁለተኛው የዓለም ጦርነት ማብቃትና ከተመድ ምስረታ 80ኛ ዓመት እንዲሁም ተመድ በቅኝ ግዛት ስር ያሉ ሀገራት ነጻ እንዲሆኑ አዋጅ ያጸደቀበት 65ኛው ዓመት ጋር መገናኘቱ ታሪካዊ ያደርገዋል ብለዋል። የናዚ መሸነፍ እና የቅኝ ግዛት ስርዓት መወገድ የኛው መቶ ክፍል ወሳኝ ክስተቶች እንደነበሩ አስታውሱት ፑቲን ይህም ለሰው ልጅ ሁሉ ነጻና ሰላማዊ ኑሮ እጅግ አስፈላጊ እንደሆነ ገልጸዋል። የአፍሪካ ሀገራት ነጻነታቸውን ባስከበሩባቸው ያለፉት 6 አስርት ዓመታት የዓለም አቀፍ ማህበረሰብ አካል ሆነው ማህበራዊና ኢኮኖሚ ስኬቶች ማስመዝገባቸውን ፕሬዚዳንቱ ጠቅሰዋል። ፕሬዚዳንቱ ፑቲን በአፍሪካ ህብረት ማዕቀፍ ውስጥ የተመሰረተው የባለብዙ ወገኖች ትብብር እንዲሁም በርካታ ቀጠናዊ ትብብሮች በሀገሪቱ የጸጥታና መረጋጋት እንዲጠናከር አስተዋጽኦ አድርገዋል ብለዋል። ሀገራቸው ከአፍሪካ ጋር የቆየውን የወዳጅነት ግንኙነት እንዲጠናከር እንደምትፈልግ ያወሱት ፑቲን በ2019ና በ2023 የተካሄዱት የሩሲያ አፍሪካ ጉባኤዎች ሩሲያና አፍሪካ በዓለም አቀፍ ጉዳዮች ላይ የጋራ አቋም እንዲይዙ ማስቻላቸውን ገልጸዋል። ቀጣዩ የሩሲያ አፍሪካ ጉባኤ በዓመቱ መጨረሻ ላይ በአንዱ የአፍሪካ ሀገር ሊካሄድ መታቀዱን ጠቅሰው ጉባኤው በጋራ ጥረት ፍትሐዊና ዲሞክራሲያዊ የዓለም ስርዓት እንዲፈጠር ውሳኔ የሚወሰንበት እንደሚሆን እምነታቸውን ገልጸዋል። በመጨረሻም ለአፍሪካ ህዝብ ጤና፣ ስኬት፣ ሰላምና ብልጽግናን ተመኝተዋል። የቦይንግ ኩባንያ ከኢትዮጵያና ከኢንዶኔዥያ አውሮፕላኖች አደጋ ጋር በተያያዘ ከአሜሪካ ፍትህ ቢሮ ጋር ያለ መክሰስ ስምምነት ላይ ደረሰ። እንደ አውሮፓውያኑ ዘመን አቆጣጠር በ2018 እና 19 የደረሱት ሁለቱ የአውሮፕላን መስኮች መከስከሶች የ346 ሰዎችን ህይወት መቅጠፉ ይታወሳል። ለቢቢሲ ዘገባ ሌኒሽ መልስ። ቦይንግ የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 2737 ማክስ 8 የመከስከስ አደጋዎች ጋር በተያያዘ ከአሜሪካ መንግስት ጋር ያለ መከሰስ ስምምነት ሊያደርግ መሆኑን የአሜሪካ የፍትህ መስሪያ ቤት አስታውቋል። በስምምነቱ መሰረት አውሮፕላን አምራቹ ቦይንግ የሚቀርብበት የማጭበርበር ወንጀል ክስ የሚነሳለት ይሆናል። ቦይንግ የፌዴራል አቪዬሽን ባለስልጣናት የሚያካሂዱትን ምርመራ ማደናቀፉን አምኖ ለጥፋቱ 1.1 ቢሊዮን ዶላር ቅጣት ለመክፈል ተስማምቷል። እንደ አውሮፓውያኑ አቆጣጠር በ2018 እና 2019
የደረሱት 2 የአውሮፕላን መከስከሶች የ346 ሰዎች ህይወትን ቀጥፈዋል። መንግስት የሟቾቹን ቤተሰቦች ማነጋገሩን ገልጾ በርካቶች ድጋፋቸውን ሰጥተዋል፣ አንዳንዶች ደግሞ በስምምነቱ ላይ ያላቸውን ተቃውሞ አላሰሙም ብለዋል። ነገር ግን የተወሰኑ የሟች ቤተሰቦች መንግስትን በጉዳዩ ላይ አጥብቀው ተችተዋል። ቦይንግ በጉዳዩ ላይ ስላለው ምላሽ ተጠይቆ ምንም አይነት አስተያየት የለኝም ሲል ለቢቢሲ ተናግሯል። የአሜሪካ የፍትህ ሚኒስቴርም አስተያየት አልሰጠም። የተወደዳችሁና የተከበራችሁ ተመልካቾቻችን ለዕለተ እሁድ የአማርኛ ዜና ወጃችን የያዝንላችሁ ልዩ ዜና መሰናዷችን እዚህ ላይ ያበቁ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራሁኝ። ቀሪ ጉዳዮቻችን ወደ እናንተ ይሻግራሉ። መልካም ሰንበት ይሁንላችሁ።